ናሂ ጸበል መሄድ አለብህ። በሽተኛ አይደለም እኮ ጤነኛ ነኝ። ልክ ነው እኮ ናይ ለምንድነው ጸበል እኮ መሄድ ሰው በሽተኛ ጤነኛ እኮ ነኝ እኔ ኩቻ አልታመምኩም። ህመምተኛ መስላለሁ ናሆም ታመም ያለው ጎዳና ወድቄ ያገኘኸኝ በወድቅም ለራሴ ነው ጎዳና መወድቀው ምን ሆንኩኝ ስታየኝ ምን ሆኛለሁ እኔ ጸበል መሄድ አለብህ ታመም ያለው ታማሚ ነኝ እኔ እሺ ልቀቀኝ እኔን እንዴ ጎዳና ነገር ብቻ ነው ቤት ስመጣ ውብዬን አታስከፋት ናይ በእናትህ አንተ ስትሄድ ሁሌ ነው የምትከፋው እሺ አልሂድ ቤት ልጆቼን አልሂድ ቤትና ግን ለልጆቹ ብላ አትምጣ እንዴ እስቲ አንዳንዴ ለሷን ብለና እሷን ልታት ብለና እስቲ አንተ ሁሌ ናይ ልጆቼ እሷም እኮ እንዴት ነው ናውም ይያል እሷ ባትኖርስ እሺ እሷ ባትኖር እነዚህ ልጆችን ታገኛለህ ያያት ሲሄድ እኮ ጥሩ አቀባበል የላትም ጥሩ ፊት የላትም እኔን የሚያርግ ፊት ነው ያላት ለምን ደማትረዳ መስሎክ ነው የሚሄደው አሞክ አይደለም በቃ አንተ ምታምን ከሆነ እንደዚህ በቃ በጸባይ ምታምን እሺ ምትለን ከሆነ እዚሁ ቅርብ ጸበል እንሄዳለን ሄዳለሁ እሺ የት ጸበል ነው የምትወስደኝ ውሰደኝ ሄዳለሁ በቃ እሺ ከኛ ጋር ጸበል ትሄዳለህ የትም ይሁን በቃ ቤተክርስቲያን ጸበል እንሄዳለን ሄዳለሁ ችግር የለም በቃ አንተ ላይ ብሉን አታሳልቁ ሰላም የሆፕ ፋሚሊ ቤተሰቦች እንዴት ናችሁ ደህና ናችሁ እግዚአብሔር ይመስገን እኛ በጣም ደህና ነን ሰላም በላችሁ ሰላም እንዴት ናችሁ የተወደዳችሁ ውድና ምርጥ የሆፕ እንዴት ናችሁ እኛ እግዚአብሔር ይመስገን በጣም ደህና ነን እናንተ እንዴት ናችሁ አለን እግዚአብሔር ይመስገን ፈጣሪ የተመሰገነኛም በጣም ደህና ነን እንግዲህ ሁላችንም ያው ሰሞኑን የሚፈጠረውን ነገር በውብዬ በኩልም በናይ በኩልም ሁሉም ነገር ያያችሁ ነው ዛሬ እንግዲህ አንድ ነገር አስበን ነው የመጣነው ከዳጊ ጋር ዳጊ እስቲ ያሰብነውን ነገር አንተ ግልጽ አድርገህ በደንብ አብራርተህ እስቲ ንገራቸው ከዛ እኔም አንዳንድ መጨመራቸው ነገሮች አሉ እንግዲህ ያው ቤተሰብ ያለውን ነገር ታውቃላችሁ እንግዲህ ናሂና በውብዬ በኩል ያለው ነገር ስቲል አሁንም ሌላ ጣጣ ውስጥ ናቸው ሁለቱም በቃ እስካሁን ድረስ አልታረቁም ታውቃላችሁ እና ያ ዛሬ አሹ ጋር የሆነ ነገር አስበናል እንግዲህ የብዙዎቻችሁ ሐሳብ ነው እንግዲህ የኛም ሐሳብ ነው እቅዳችን ነውና ናሂን ብቻውን አግኝተነው አናውቅም እንደዚህ ለመጠየቅም ለማስማማትም በዚህ ኬዝ ብቻውን እስካሁን ድረስ አላገኘነውም እና ያው ዛሬ ብቻውን ለማግኘት እንሞክራለን ያው እንግዲህ ያ በደንብ ልንገራችሁ ቤተሰብ እንግዲህ ናሆም እስካሁን ድረስ ትክክል አይደለም እንግዲህ ማይሆን ነገር ውስጥ ነው አሁንም ያለው እንዴት እንደማወጣው አላቅም ወንድሜ ከዚህ ሁኔታ እንዴት እንደማወጣው አላቅም በጣም ጨንቆናል ሁላችንም ቤት ውስጥ ያለነው ሁላችንም ጨንቆናል ውብዬም ጨንቋታል አሹም ሁላችንም ሰላምና ያው ዛሬ እንግዲህ ቤተሰብ ናሆምን ጸበል እንወስደው ነውና እንግዲህ ያው ናሂን ዛሬ ጸበል እንወስደው ነው እንግዲህ ብዙዎቻችሁም ደውላችሁም በውስጥም የጠየቃችሁ ናሂን ጸበል ወሰዱልን ያላችሁ ነበር ዛሬ እንግዲህ እንዴትም አሳምና ነው እንወስዳለን ብዬ አስባለሁ እኔ ስጨምርላችሁ ምንድነው የብዙ ሰው እየደወላችሁ በውስጥ መስመርም ብዙ አስተያየት እየሰጣችሁ ነው ያላችሁ እውነት እግዚአብሔር ያክብርልን ለኛ ስለተጨነቃችሁ ፈጣሪ ደግሞ ለናንተ እሱ የተመቻቸ ነገር ይስጣችሁ በእያላችሁበት ፈጣሪ ይስጣችሁና ዛሬ ናሂን እኔና ዳጊ ሆነን በቃ እንወስደዋለን እኔ በኔ ላይ በጸበል ምክንያት በኔ ላይ የተፈጠረውን ሰላም ስለማቅ ይሄን ነገር ለማስረዳት እሱ ለሱ ለማስረዳት በጣም እጥራለሁ ጸበል በጣም አቅም አለው ደግሞ ይሄን ነገር ሁላችሁም ታውቃላችሁ ስለዚህ በደንብ ይሄን ነገር አቅም ማለት ሳይሆን አሁን በተፈጠረበት ነገር ነው እንደዚህ አምሮ እንትን የሆነው እና ይሄን ያውቃል የጸበልን ጥቅም ያውቃል ነው አቅም ማለት ሳይሆን ያውቃል ግን በደንብ እንትን ማለት ነውና ዛሬ ከዳጊ ጋር ሆነን አንድ ያዘጋጀነውም ጸበል አለ ጸበልም አዘጋጅተናል እስቲ ዳጊ ያሳያቸው እንግዲህ አምጥተናል እንግዲህ አሹ ካስታወሳችሁ አሹም እንግዲህ እንደዚህ አይነት ኬዝ ደርሶበት ነበር እንግዲህ ጸበል ሄዶ ነበር የተሻለው እና ናሆምም ያው እንደሚሻለው በጣም እርግጠኛ ነን እንግዲህ አባቶች ጋር ተገናኝቶ ያው እንደሚሻለው ጸበልም ገብቶ እንደሚሻለው በጣም እርግጠኛ ነን የብዙዎቻችሁም ሐሳብ ነው ናሂን ጸበል ወሰዱ እያላችሁ ነበር እንግዲህ ዛሬ እድሉን ጊዜውን አግኝተነው ናሂን ያው እንዴትም ለማስማማት እንሞክራለን እኔና አሹ እንግዲህ ያው ውብዬም የታገለች ነው እስካሁን ድረስ ናሂ ወደ ራሱ እንዲመለስ በጣም የታገለች ነው
ግን አንዳንዴ ታውቃላችሁ ውብዬ ለመቀበል ትፈልጋለች ናሂን፣ ግን ናሂን እንዳትቀበል የሚያረጋት ነገር ናሂ ሲያጠፋ ያኔ ደግሞ ትናደዳለች። በዛ ኬዝ ሁሉንም ሰው ያናዳል፣ የሚያደርገው ነገር ያናዳል። ያው የሷ ፍላጎት እንደነበር የናንተም በቃ ባልሽን አንቺ ራስሽ እንደሚሆን አድርገሽ ጸበል ውሰጂው፣ አንገቱ ላይ ያለውን በጥሽ፣ እናንተ ትክክል እያደረጋችሁ ነው ያለው ነገር አሪፍ ነው። ግን እኛም በአቅማችን በቃ እንሞክራለን እንደዚህ ጸበል እንዲ አሁን በግድ እንትን ሳናስገድደው ይሄንን እየጠጣም እየተጸበለም እስቲ ወደ ዋናው ወደ ትልቁ እንዲሄድ ዛሬ ልንገፋፋው ነው የጠራነው። እንግዲህ ያው ገዳም ሄደን ነበረ ጸበል አምጥተን ይሄን ሀሳብ ብዙ ሰዎች ነበሩ እዚህ ጋር፣ ግን ያው አልተመቻቸውም። እንግዲህ ዛሬ ደግሞ እኔና እሹ ቀጥታ ናሆምን ያው ለሁለት ስለሆነ ሌላ ነገር እንደማናስብ በጣም እርግጠኛ ስለሆነ እንግዲህ ቀጥታ እንደሚመጣ በጣም እርግጠኛ ነን። እንግዲህ ናሆም እንዲሻለው ነው ሁላችንም ሀሳባችን። እንግዲህ ወንድሜ ታስሯል፣ ወዶ አይደለም እያደረገ ያለው ነገር ግን አንዳንዴ ያናዳል። ከሱ የማይጠበቅ ነገር ሲያደርግ በጣም ነው የሚያናድረው፣ ግን ወዶ አይደለም የሚያደርገው። በጣም ያሳዝናናል። እንግዲህ ያው በምንችለው አቅም ናሂን ለመውሰድ ግን የሚስማማ ይመስላል። አሁንማ በተደረገበት ነገር አይስማማም። ግን እኛ ሀሳብ እናስቀምጣለን። ገብቶሃል አይደለ? እኔም በቻልኩት አቅም ያው እንግዲህ በጉልበት ለመሞከር ብዙ ነገር አድርጌያለሁ። አንተም በቃ ግን በቃ አሁን ነገሮች በጸባይ ነው ማድረግ ያለብን። ገብቶሃል? በቃ በጸባይ እናናግረዋለን። ምንም ጥል አይኖርም። ምንም ጥል ሳይኖር ቀጥታ በቃ እንደ ኖርማል እንግዲህ ናሂን ቀጥታ እናወራዋለን። እንግዲህ ያው ናሂን እኛም ካስከፋ ነው ያው ይቅርታ፣ ግን ናሂ ወደ ራስ ተመለስ። አሁንም ይሄን ቪዲዮ ማየት አይቀርም እንፖስተዋለን እና ወደ ራስ ተመለስ። በምንችለው አቅም ሁሉንም ወደ ራሳቸው እንዲመለሱ፣ ሙቤም ወደ ራሱ እንዲመለስ እናረጋለን በምንችለው አቅም። እንግዲህ ናሂም እየመጣ ነው፣ እዚህ እንዳለ ነው ነግረናል። ትንሽ አርፍዷል፣ በጣም ቆይቷልና ተዘጋጅተን እንጠብቀው ብለን ነውና እንግዲህ ናሂም እየደረሰ ነው። ያው አሹ ተረጋግተን ነው ማውራት ያለብን። ናሂም አንተ ይሄ ጸበል እንደሆነም እንዳያይ ምናምን ቀስ አድርገህ እንትን በላይ ያዘው። ካወቀ ደግሞ እኔ ሰይጣን የለብኝም ምናምን። ናሂም መጥቷል አይደል? ሰላም ነው? ሁሉ ሰላም? ቆየክ? አለሁ። ሰላም ነው? ሰላም ነው አለን፣ እግዚአብሔር ይመስገን። እንዴት ነው? ከቅድም ጀምሮ የምትደውል? አዎ እንድትመጣ ነበረ ምናምን ያው ፈልገን ነበረ ዛሬ። እንግዲህ ደህና ነህ? ግን አንተ ሁሉ ሰላም? ይመስገን ደህና ነኝ። ደህና አልመስልም? ደህና ነህ? አክብረ ስለመጣ እናመሰግናለን። እና አሹ አንተ ንገር፣ ከኔ አንተ ትሻላለህ። ያው ብዙም እንትን አለውን ነገሮች ምናምን ታውቃለህ፣ ግን በቃ አንተ ነገሮችን ከአቅም በላይ እንደሆነ አውቃለሁ። ነገሮች ከአንተ አቅም በላይ የሆኑ እንደሆነ አውቃለሁ። የሆነ የሚጫን ነገር እንዳለ አውቃለሁ። ግን በቻልከው መጠን ውብዬን በቃ ከዚህ በላይ አታስከፋም። ምን ማለት ነው? ምን ማለት ነው? በቃ ልጆቹን ብቻ ሳይሆን አንቺንም ፈልጌ ነው የምመጣው ብለህ ቤት እንድትመጣ ነው የምፈልገው ነው። ልጆቹ ይናፍቁኛል። ልጆቹ ይናፍቁሃል፣ ልክ ነው። ግን መጀመሪያ ያገኘው ባለቤትህን ነው እንጂ ልጆቹን አይደለም አይደል? በሷ ምክንያት አሁን ናሂ ምን መሰለህ፣ እኔ እሷ እኮ አትፈልገኝም ኦልሬዲ አሮጌ ነህ አለችኝ እኮ። እንደዛ አይደለም ነው በቃ እያለች እኮ ነው አይደል እንዴ? እኔ እኮ አክብሬ አይደል የሄድኩት ቤት አክብሬ እያየ አይደል ልጄን ለማየት ነው የሄድኩት አይደል? እንዴት ተደርጌ ቀን በቀን እንደምባረር ታያለህ አይደል? ከገዛ ቤቴ ነው ግን ሁሌ የምባረረው እና የፌር ነው ትክክል ነው ትለኛለህ? ትክክል ነው ማለት አይደለም። የገዛ ልጄን ደግሞ የማየት ሙሉ መብት አለኝ። ይሄንን ማንም መረዳት አለበት። በቃ ግልጽ አድርጌ የምነግርህ ነገር የገዛ ልጄን የወለድኳት ልጄን የአብራኬን ክፋይ የማየት ሙሉ መብት አለኝ። 4 ነጥብ አለክ እኮ ናሂ። መብት ቢመራችሁም ትውጣላችሁ። በቃ አው ናሂ እሷ ጋር እሺ ልጣላ እችላለሁ፣ ግን ከልጆቼ ልታርቀኝ አትችልም። መብት እኮ ከታላቅየው ልጄ ከመጀመሪያው ልጄም አለያይታኛለች። የት አያቶቹ ጋር ልካ እንደዚህ ናይ አይደለም። እንደዚህ አንተ አሁን እያስፈራራ ወይ የዛትክ ምናምን እንትን የምትለው እኮ ነው። እና በምን አይነት ሁኔታ ነው ልጆቼ ማለት በቃ አንተ አሁን ካለህበት ነገር ገብቶሃል አይደለ? አጠገብ ላይ እንደዚህ እንድትሆን የሚያደርጉ ሰዎችን አርቃቸው። በቃ
ገብቶሃል አይደል? ማንን ነው ማርቀው? በቃ ከቲጂም ራቅ። ለምንድን ነው ቲጂን የተመረካቸው? ሙባሪክም ወደ ራሱ እንዲመለስ አድርገቻል። መጥመድ አይደለም። እኔ ምንም እኮ እኔ ድንበር የለብኝ። ምን አደረገች? ድንበርን ገፋች? አባ ቤተሰቦችን ገደለች? ናይ ለምን እሺ ምን አደረገች? ናይ እኔ አሁን ካንተ የምፈልገው ነገር ምን መሰለህ? ካንተ የምፈልገው ነገር ውብዬ የታገተችባት ሴት እኮ ናት። እሺ እንዳወራ ለምን ነው የማትፈቅድልኝ? እሺ ምንድነው የምታወራው? ውብዬ አንተን ጠልታ ምናምን አይደለም፣ ግን አንተ የምታደርገው ነገር እሷን ወደዚህ ስለሚያናዳት ነው። ለልጆች ብለህ ቤት አትምጣ። እስቲ ለሚስት አይ ና ግን ለሚስት ብለና እስቲ ሚስት አለኝ ብለህ ሚስቴ እንዴት ናት ብለና እስቲ ልጆችን ሁሌ ሳይ እሷን ላያት በመጣው ቁጥር እኮ እያባረረችኝ ነው። አሁን መች ነው ያርገው? አንድ ነገር እስቲ አስተውል። አንተ ቤት ባለመኖር ምክንያት ታላቁ ልጅ አያቶቹ ጋር ሄዶ ገብቷል። አንድ ቀን እንኳን ከናንተ ተለይቶ መኖር ማይችል ልጅ ይሄን ሁሉ ጊዜ በእናንተ ምክንያት እንዲህ ሲሆን ትዳር ችግር ላይ ሲሆን አጠረጥርም? እስቲ አንተ ወደ ራስ ለመመለስ እንትን አትልም እንዴ? አንተ እስቲ በጨዋ መልክ ባደክበት መልክ እስቲ ምን ሆኜ ነው ብላ አስብና ለውብዬም ራራላትና ወደ ቤት ለመመለስ ሞክር። ገብቶሃል አይደል? ወደዚህም ወደዛም ማለት እስቲ በአንድ ልብ ሆነ በቃ አንተ ከነዛ ሰዎች አሁን ዳጊም እንደዚህ ተጨንቆ ለአንተ እንትን የሚለው ያንተ ህይወት እንዲስተካከል ነው። እኛ የምናገኘው ሌላ ጥቅም የለም አይደለ? ገብቶሃል? አዎ ግን እዚህ ጋር ትክክል ነው። ከልጆች እኔን ማራቋክ ትክክል ነው አይደለም እኮ ልጆቼ እኮ ናቸው አይደል? ደግሞ ልጆችን የማየት ቀን በቀን እነሱን የማግኘት መብት አለ። ለምንድን ነው ሚስቴ እንደዛ ያደረገችኝ በል እስቲ። ለምን ነው ልጆችን እንዳላይ ያደረገችኝ ብለህ እስቲ አስብ። ሁሌ ቤት ስመጣ ልጆችን ብለህ ነው የምመጣው። ሚስትን ብለህ መታ አታውቅም አንድ ቀን እንዴ? ምንድነው ለውብዬ ብለህ ናይ ብመጣ ምን ችግር አለ እንዴ? ውብዬ ማጣት አያሳዝንም እንዴ? እንዴት አያሳዝነኝም ታዲያ? ግን ደግሞ ልጆቼ አሁን በዚህ ሰዓት ልጆቼ ማየት አለብኝ። ወደፊት እኮ ህልም ያቀድከው ብዙ ነገር ያሰብከው እኮ አሁን እኮ ማለት ነው ከሷ ጋር ነው። ገብቶሃል አይደለ? ህልሞችስ አሁን እኮ መንገድ ላይ ከመጡ ሰዎች ጋር አይደለም አይደል? ብዙ ህልም ገና ብዙ ልትሰራ ያሰብካቸው ነገሮች አሉ። ብዙ ልትሰራ ያሰብካቸው መልካም ነገሮች አሉ። ሁሉም ነገር ግን የሚሆነው ከሷ ጋር ሲሆን ነው። ይሄንን እያሰብክ ወደሷ ለመመለስ አታስብ። እኔ እኮ ምንም እኮ ፍላጎቴ እኮ በቃ ልጆቼ ጋር በሰላም እንድትኖር እኮ ነው። ይሄ ጋር ለምንድነው ሰላም መፍጠር ማትፈልግ? እሷ ምትልን እሺ ለምንድን ነው ናሆም እኔ አንገታ ብል ለምንድን ነው ተሸንፈ ለምን ነው ማታው? እኔም ቢያለች ነው ያልኳት ነገር ሀብሉን አውልቅ። ምንድን ነው ያለ ከዚህ ሀብል ብቻህና እየተባልክ አይደል እንዴ? ናይ እንዴ ማውለቅ አልችልም አቃተኝ እኮ አሹ። ብችል አላወልቅም ነበር። ለምንድን ነው እኔን ማትረዱት? ለኔስ ለምንድን ነው ማታስቡልኝ? እና እንደዛ ብችል እኔ ዛሬው ነው እነን አላወልቅም። እሺ እንደዛ ከሆነ ነገሮች ካቅሜ በላይ ናቸው አሹ። የፋፊም ጉዳይ አለ፣ ብዙ ነገር አለብኝ እኔ። ይሄን ሁሉ የፋፊም ጉዳይ አለ፣ የፋፊንም ጉዳይ የቲጂንም ጉዳይ በቃ ካንተ አርቅ እንደምንም ብለህ ይሄን ነገር ጨርሰው። እንዴት ነው ማርቆስ? መንገዱን ንገረኝ በቃ። አንዴ ገብተህበታል እኮ እኔ ለምን ተዋለው እንዴ እንትን እያለ እንዴ ዝም ትላለህ? አንተም በቻልኩ አቅም መንገር ነው ያለብህ። አልሰማም ነው ናሆም፣ ወደ ራስህ ተመለስ በቃ። ይሄን አንገታ ብል አውልቅ። አላወልቅም። አንተ ለዚህ ልጅ ብለህ ለምንድን ነው ለአንድ ሴት ብለህ እንደዚህ ህይወትም ከቤተሰብ ጋር ተጣላ? ከኛ ጋር ከመጡ በኋላ ነው አንተ ህይወት እየተበጠበጠ ያለው። እስኪ ተናገር። ለአንድ ሴት ብለህ ለዛች ማትረባ ሴት ብለህ አትናገራት። አንተ በኋላ ስርዓት ብትይዝ ይሻላል። እሺ ቤተሰብ ጋር ተጣልታ አትናገራት። ማን ጋር ነሽ አንተ? ሰላም እንደዚህ ደስ ይላል። ሁሌ ጭንቀት። እኔ ድሮም ሰው የለኝም በቃ እኮ ያራከን እኮ ፈጣሪ ያለኝ እኔ። አንተ እኮ ነው እንደዛ የምታደርገና ይሄ ፈጣሪ ያለኝ። እናንተ ሁላችሁም እኔን ትታችሁኛል አይደል? ግን ፈጣሪ አይተወኝም። እና ብንተውና አይተን ወደ የቤታችን እንሄዳለን እኮ ነው እንዴ። አንተ ያንተ ጓደኛው ነው እኮ ነው ሚስትህ ጋር እስካሁን ድረስ ያለው ልጆች ጋር ያለው አንተ አይገባህም። አሁን እሱን ተውና ዛሬ የመጣንበትን ነገር የጠራንበትን ኬዝ እንንገር። አንዴ ቆምሽ ይሄን ነገር ለኛ ስትል ቆም። አንዴ እስቲ ክብር ይኑርና አይለኛ ለልጆችህም ስትል ይሄን እኛ አስበን እንተ ያመጣነውን ነገር እንትን በለ። ተነስ ተቀበል። ተነስ አንዴ አውራ። ዛሬ የጠራን ለዚህ አይደለም የጠራን። ዛሬ አንድ ነገር አስበን ሁሉም ሰው የተስማማበት ነገር ላይ ነው መጣነው። ናሂ ጸበል መሄድ አለብን። በሽተኛ አይደለም እኮ ጤነኛ ነኝ። ልክ ነው እኮ ናይ ለምንድን ነው ጸበል እኮ መሄድ ሰው በሽተኛ ጤነኛ እኮ ነኝ እኔ ኩቻ። አልታመምኩም። ህመምተኛ መስላለሁ ናሆም? ታመም ያለው ጎዳና ወድቄ ያገኘኸኝ? በወድቅም ለራሴ ነው ጎዳና መወድቀው። ምን ሆንኩኝ ስታየኝ? ምን ሆኛለሁ እኔ? ጸበል መሄድ አለብን። ታመም ያለው ታማሚ ነኝ እኔ። እሺ ልቀቀኝ እኔን እንዴ ናሂ።
የታመመ ሰው ብቻ እኮ አይደለም ጸበል የሚሄደው ናይ ሰው እኮ ጤነኛ ሆኖም ጸበል ይሄዳል ወደ ፈጣሪ መሄድን እንዴት እንደ በሽታ እንትን ታያለ እንደዚህ እንድትሆን የሚያደርግህን ነገር እኮ አንተ ድሮ እኮ እንደዚህ አይነት ሰው አይደለህም ምን አይነት ሰው ነኝ ድሮ በቃ ድሮ ጸበል እንይ ስትባል እንዲህ የምትሆን ሰው አይደለም አመመም አላመመም እሺ ብለህ ትሄዳለህ ይሄን ነገር ግዴታ ጸበል መሄድ አለበት ጸበል እንሂድ እንጂ ያን ገደል እንሂድ እኮ አላልንም ለምን እንደዚህ ቶሎ ፈጣሪ አለኝ አልካ አይደለ ጸበል መሄዱ ምንድነው ችግሩ እኛ አሁን በኔ ላይ የደረሰውን ነገር እንደዛ ታመሜ እንኳን በጸበል ድኜ እንሂድ ጸበል ስለ አንተ ለምንድን ነው እንደዚህ የምትለው አሁን ምንም በቃ መከራከር አያስፈልግም የብዙም ሰው ሐሳብ ነው ከኛ ጋር ጸበል ትሄዳለህ እንግዲህ ሰው እኮ ለምን ጸበል አትወስዱትም እያሉ እኛን እየተቆጡ ነው አሞክ እኮ አይደለም አሞክ አይደለም በቃ አንተ ምታምን ከሆነ እንደዚህ በቃ በጸባይ ምታምን እሺ ምትለን ከሆነ እዚሁ ቅርብ ጸበል እንሄዳለን ሄዳለሁ እሺ የጸበል ነው የምትወስደኝ ውሰደኝ ሄዳለሁ በቃ እሺ ከኛ ጋር ጸበል ትሄዳለህ የትም ይሁን በቃ ቤተክርስቲያን ጸበል እንሄዳለን ሄዳለሁ ችግር የለውም በቃ አንተ ላይ ብሉን አታሳልቁኝ ችግር የለውም እሱ እኛ ከዚህ ኋላ በግድ አንተ ልጅ ቆይቺ ምን አይነት ሰይጣን ብትሆን ነው አንተ እንደዚህ የቀየረችና ሄዳለሁ አይደል የምፈልገው ነገር እሺ እያልኩ ነው አይደል ጸበል እንሂድ ስትለኝ እሺ ሄዳለሁ አልኩ ከዚህ ውጪ ምን ላድርግ አብሉን ምንድነው ችግሩ አብል አትበል እንዴ ጸበል እንሂድ አልከኝ እሺ ሄዳለሁ አልኩ ከዚህ ውጪ ምን ላድርግ ምን ላድርግ ልሙት አሁን ምንድነው ፍላጎቴ እኔ ፍላጎቴ ሀብሉን እንድታወልቅ ነው በቃ ጸበል ሲሄድ ያወልቃል ዳጊ ሰምታል በቃ ጸበል ስትሄድ ታወልቃለህ እኔ ጸበል ሄዳለሁ ግን ሀብሉ ጋር የሚገናኝ ነገር የለም ሄጄ እጠመቃለሁ ቤተክርስቲያን ጸበል ሲገባ ሀብል አታረግም ማንኛውም ሰው አንገት ሀብል አያረግም ታወልቃለህ ነው የምትሄደው ናይ አሁን ይሄንንም ከቤተክርስቲያንም ያመጣ ደግሞ ተናገር ተባልከ አይደለሱ ነው እንዳትናገር ከቤተክርስቲያንም ያመጣ ነው ጸበል አለ ይሄን ጠጥተህ ታድራለህ ከዛ በኋላ አምጣ ጸበሉን ይሄ የቤተክርስቲያን ጸበል ነው አሁን ችግር የለውም በቃ ጠጥተህ ታድራለህ ከዛ በኋላ ነገ ጧት ከኛ ግን ለሷ እንዳትናገር ለማንም ከቤተክርስቲያን ነው የመጣው ናይ ወደ ራስ በቃ እንድትመለስ ነው የሁላችንም ሐሳብ ላንተ ክፉ ነገር አስበን አይደለም ውብዬም ላንተ ክፉ ነገር አስበ አይደለም ናሁ ግን ወደ ራስ እንድትመለስ ነው በቃ እዚህ ጋር እኛ ብዙ ሰዎች መምጣት ይችላሉ ብዙ ሰዎች ሐሳብ አምጥተዋል እንደዚህ ግን ስላልተመቻቸው ነው እኔና አሹ ብቻ ይመጣ ነው ግን በቃ ወደ ራስ ተመለስ በቃ ወደ ራስ ተመለስ ያቺን ሴት ጋር አትገናኝ ጸበሉን ራስ ጸጉርህ ላይም እንደዚህ በደንብ አርከፍክፈ አሁን ምግብ በላው ምናምን ስላልክ ነው ጠጣ ብለን ያላስቸገረ ለቲጂ እንዳትናገር አርከፍክፈ እጅ ላይ ምናምን አርገ እንትን ላይ ማርገ አይደርና ጧት ተነስተን እንሄዳለን ናሂ ህይወት ይስተካከላል ከዚህ አሁን ሄዶ አሹ እንደሚናገርና እንደማይናገር በምን ይታወቃል እንዳትናገር ናሂ ቲጂ ጋር ሄደ ትናገራለሽ ያልኩኝ እኮ ጸበሉንም እጠመቃለሁ ይሄንንም ጠጣለሁ አሁን እሺ አትናገርም ለቲጂ አሁን ምግብ ስለበላው ነው ጧት ጠጣለሁ በባዶ ለቲጂ ግን አትናገር በቃ ዝም በሉ ቲጂ ቲጂ አትበል ቲጂ አትበል አይናገርም ችግር የለውም በቃ ናይ እኛ ወደ ራስ እንድትመለስ ነው እኔ የምፈልገው ትክክል አይደለም በቃ አሞካል አንተ ሰውዬ ስርዓት ይኑር ናሆም እሺ አልኩ አይደል እንዴ ምን እንደምጨቀጭቀኝ ናይ እሺ ያልኩኝ ከዛ ለምን እንደምጨቀጭቀኝ እኔ አንድ ነገር ብቻ ነው የምለምነው በቃ አንድ ነገር ብቻ ነው ቤት ስመጣ ውብዬን አታስከፋት ናይ በእናትህ አንተ ስትሄድ ሁሌ ነው የምትከፋው እሺ አልሂድ ቤት ልጆቼን ቤት ና ግን ለልጆቹ ብላ አትምጣ እንዴ እስቲ አንዳንዴ ለሷን ብለና እሷን ልታያት ብለና በቃ እስቲ አንተ ሁሌ ናይ ልጆቼ እሷም እኮ እንዴት ነው ናውም ይያል እሷ ባትኖርስ እሷ ባትኖር እነዚህ ልጆችን ታገኛለህ ላያት ሲሄድ እኮ ጥሩ አቀባበል የላትም ጥሩ ፊት የላትም እኔን የሚያርግ ፊት ነው ያላት ለምን እንደማትረዳ መስሎክ ነው ናሂ ስትሄድ ታውቃለህ አታውቅም ደስተኛ አይደለችም ደስተኛ እንዳትሆን ያደረከው አንተ ነህ የራስ ጥፋት ነው ናሂ እሷ እንደዚህ እንድትሆን ያደረገው እሺ በቃ እኔ አሁን አመሰግናቸዋለሁ እሷ የምትወዳት የምታፈቅራት ከሆነ ማለት ነው ናይ ወደ ራስ ተመለስ አንገታ ብሉንም አውልቀ ቀጥታ ቤት ና በቃ ተዋት ያቺ ቲጂ በቃ ጸበሉንም እንሄዳለን እሷ ጋር በቃ እንድትነካካ አልፈልግም ቲጂ ጋር እሺ በቃ አመሰግናቸዋለሁ ከዚህ በላይ ምን ከነንተ ጋር ራስን ጠብቅ እሺ አትጥፋ ናይ እሺ በቃ አመሰግናለሁ ደውልልኝ እየደወላችሁ እንትና በቃ እንሄዳለን ሰላሜን አትንሱ እንሄዳለን እሺ ብያለሁ 10 አትደውሉ በቃ እኔ እረፍት ማረፍ አለ መተኛት አለ ምተኛው እንደናንተ
በንጹህ አልጋ በተመቻቸ ሁኔታ አይደለም። እኔ ጎዳና ይወድኩ ሰው እና ቤት እኮ ክፍት እኮ ነው። ራስና ስልኬም ሊሰረቅ ይችላል። ጎዳና ላይ ነው ያለሁት። በቃ እኔ አታስጨንቅ። ቤት ክፍት ነው። ደግሞ የምትፈልገው ነገር ካለ ያው ቤተሰብ እንግዲህ ምንም ማድረግ አንችልም። ናሂን እያያችሁ ነው። በጣም ሌላ ነገር ላይ ነው። ናሂ ምንም ትክክል አይደለም። አሁን ጸበል ሄዳለሁ ስላለ ምናምን ላምነው አልቻልኩም። በቃ እንደዚህ በቀላሉ ምንም ነገር ሳንል በቀላሉ ነው እሺ ያለው። ምንም ሳያቅማማ እሺ ነው አለው። ክርክር እንኳን አልተከራከረም። አስብ ሄዶ ለቲጂ ለዛች ሴጣን እንደሚናገርና እንደማይናገር በምን ይታወቃል? በምን ሊናገር ይችላል? ጠዋት ተነስተን ያለበት ድረስ ሄደን ከሷ ጋር ቢመጣ ሳሹ ወይ አይመጣም። በቃ ብቻውን መጥቶ ከኛ ጋር ደውለን እንትን እንላለን። አሁን ልክ ነህ፣ ግን ያው ቤተሰብ እንግዲህ ናሂ ሄዳለሁ ብሏል፣ ግን ውስጤ ሊያሳምነኝ አልቻለም። እሺ አሳምነዋል፣ አሳምኖኛል። ብቻ በላይ ያለን አማራጭ በቃ አምኖ መሄድ ነው። ምንም አማራጭ የለም። መሄዱን ከሄደ ምንም ጣጣ የለብኝም። ቢሄድ በጣም ነው ደስተኛ ነኝ። ግን ናሂ ነገ እናገኘዋለን። እሱ ነው የማያሳምነኝ። በቃ ከዛች ሴጣን ጋር ሄዶ ተናግሮ በቃ አሁን በቃ ሄደን እሱ የት እንደሚያርፍ እንይና ከዛ ነገ ጠዋት እንመጣለን። አሁን ኦሬዲ የመሸ ስለሆነ ጠዋት መተን እንቀሰቅሰዋለን። አይሻልም? እንግዲህ እርግጠኛ አይደለንም። ቤተሰብ ያው ምንችለውን የታገልን ነው። ናሂና ውብዬ እንዲታረቁ ሁላችንም የታገልን ነው እዚህ ውስጥ ናሂና ውብዬ እንዲታረቁ። ግን ነገሮች በጣም እየከረሩ ነው። ማይሆን ነገር የተፈጠረ ነው። ያቺ ኬት እንደመጣች አናቅም። ምን አይነት ሴጣን እንደመጣች አላቅም በህይወታቸው። በቃ ውብዬም ያለቀሰች በየቀኑ ተከፍታ ቲቪ ላይ ከፍታ እስከምታይ ድረስ የነሱ ፎቶ እስከምታይ ድረስ ምን እንደምናደርግ አላቅም። እንዴት እንደምናስታርቃቸው ሰላም እንደሚፈጠር አናቅም። በቃ በጣም ከብዶናል። በጣም አዝነናል። እና ሁላችንም የምንችለውን እንሞክራለን። እናንተ የምትፈልጉትን ለማድረግ የምንችለውን እንሞክራለን። እንግዲህ ጸበልና አሁን ብሽ ብሏል። ነገ ያለውን ነገር ደግሞ እና ያለን ከሄደ ጥሩ ነው። እንግዲህ ተሽሎት እንደሚመጣ እርግጠኛ ነኝ። ከሄደ ያው ይሻለዋል። ግልጽ ነው። አምነንበት ነው የምንሄደው። በአሹም ስላየን ብዙ ነገርም ስላየን ነውና እና አሹ ማራት የምትፈልገው ነገር አውራና። እኔ በቃ እስካሁን ስለኛ የተጨነቃችሁ የተከታተላችሁ ያላችሁ ቤተሰቦች በጣም እንወዳችኋለን። ይህንንም የተከታተላችሁ እስከ መጨረሻው ሀሳብ አስተያየቶቻችሁን እንድታስቀምጡልን እንፈልጋለን። እንወዳችኋለን። ፈጣሪ ሀገራችንን ሰላም ያርግልን እላለሁ። እንግዲህ ቤተሰብ የሆፕ ፋሚሊ እንወዳችኋለን። ሁላችሁንም ሀገራችን ሰላም ያርግልን። እንግዲህ በቀጣይ ቪዲዮ ያለውን ነገር እናሳያችኋለን። ከተመቸና እናሳያችኋለን። እንወዳችኋለን። ሰላማችሁ ይብዛልን። እንግዲህ ቤት ውብዬ ብቻዋን ናት። እንግዲህ ውብዬን ሄደን ስለዚህ ጉዳይ ውብዬንም እናማክራታለን። ያለውን ነገር ተከታተሉ። እንወዳችኋለን። ቻ ኒድ